ክርስቲያኖ ተወልዶ ባያነሳ ኳስ ሙቶ ይቀር ነበር ያለ እግር ኳስ በልልኝ። መልካም ልደት ለእግር ኳስ አቶ ፍየሌም ለካስ እንደዛው ተወልደው 41 ዓመት ሞላቸዋል። በሰውኛ አቆጣጠሩ በሮናልዶኛ አይደለም። በሮናልዶኛማ ገና 25 ዓመታቸው ነው። እኔ ግን የልደታቸው ቀን አልደሰትም። እያረጁብኝ እያጣኋቸውም ይመስለኛል። አቦኝን ሰው በጣም ነው የምወዳቸው። አንተ መቼም ሰውን በላቸው ከሴት ማዕፀን ወጥቷል። ተግባራቸው ግን የሰው አይደለም። እግር ኳስ ደግሞ ሁለት ዓመት በይ ከሆነ የዘንድሮን ዓለም ዋንጫ ለሮናልዶ ይባትጠቂልኛለሽ። ዘንድሮማ ባራዳም በፋራም እንበለዋለን ኢንሻአላህ። እስኪ ልጠይቃችሁ፣ መልሱን እናንተ ደግሞ በደማቁ ጻፉት። አንድ ስም አለ ዘመን የማይሽረው ድካም የማያውቀውና በየዕለቱ ራሱን እንደ አዲስ የሚፈጥር። ይህ ስም ከፖርቱጋሏ ማዲራ ጠባብና አቧራማ የልጅነት ጎዳናዎች ተነስቶ ዓለምን በእግሮቹ ስር አድርጎ ዛሬ በሳውዲ አረቢያው አልናስር ምድር በክብር ይስተጋባል። ይህ ስም እንዲሁ በዘፈቀደ የተጠራ አይደለም። ኳስና መረብ በፍቅር ንክኪ በተገናኙ ቁጥር ግራቪቲን በተጋፋና የስበት ህግን በጣሱ አስደናቂ የመቀስ ምቶች ባይስክል ኪክስ ስታዲየሞች በጩኸት ሲናወጡ ይህ ስም ጎልቶ ወጥቷል። ይህ ስም ከእናቱ ከዶሎሬስ የፍቅር ጥሪና የጉያ ሙቀት ተነስቶ ዛሬ በዓለም አቀፍ ሚዲያዎች የፊት ገጽ ላይ የማይቻለውን የቻለ ተብሎ ተዘግቦለታል። የማይነኩና የማይሰበሩ የተባሉ ሪከርዶች በሱ የእግር ጣቶች ሲሰባበሩ ዓለም በአድናቆት አይታለች። በግራ በቀኝ በጭንቅላት ሃትሪኮች እንደ ዝናብ ሲወርዱ ይህ ስም ላለፉት 41 ዓመታት እንደ ማለዳ ፀሐይ ቦግ ብሎ በርቷል። ታዲያ ይህ ስም ማን ነው? እሱ የኳስ ጥበብ ንጉስ፣ የጽናት ተምሳሌት፣ የምንጊዜም ምርጡ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ። የንጉሱ አድናቂዎች የት ናችሁ? ዛሬ ልደሰት ለዘኔ ምን እየተሰማኝ ራሱ እንዳለ አላቅም። በቃ 1 ዓመት ደረሰ ማለት ነው ሊያቆም እና ቶፕ 5 የሮናልዶ መቼም ማረሳችሁ ፐርፎርማንሶች ነው ዛሬ የምነግራችሁ። ይሄ ራንኪንግ የኔ ነው የእናንተ የራሳችሁን ስሩ አያገባኝም። 5ኛ ላይ ያለው ማን ሮናልዶ 5 ጎል 4 ጎል ስላገባ አይደለም። ይሄ ጎል what it meant በቃ ለሮናልዶ ሴሜንት ያረገበት ሪያል ማድሪድ የመጀመሪያው የላሊጋ ቡድን 100 ነጥብ ለማግኘት ካልማ ሴሌብሬሽን ካምፕኑ ላይ አይኮኒክ ብሮ 4ኛ። ይሄ ጨዋታ ማለት ነው 3 ሰዓት ነው የጀመረው ወይ ደግሞ 5 ሰዓት ነው የጀመረው። የት ያያዩት እንደነበር ራሱ ትዝ ይለኛል። አንድ ሮናልዶ ብቻውን ሙሉ የስፔን ቲም የስፔን ሚዲያ የስፔን እኔ ከዚህ ጨዋታ ጋር ተያይዞ ያሉት ቪዲዮዎች ብትመለከቷቸው ማለት ነው ምን ያክል እንደሚፈሩት ምን ያክል እንደሚያውቁ ሮናልዶ ማን እንደሆነ። ያን ኳስ ልክ ቅጣምቱ ሊመታው ሲል ፒኬን አይታችሁታል ወይ? እነ ቡስኬትስ አይታችኋል? ፊታቸው ምናምን እንዴት ለቅጣምቱ ሲከራከሩ እንደነበር አይታችኋል ወይ? 3ኛ ለረጅም ዓመታት በኋላ ሜሲቷ ዶሚኔት አርጋ ባለን ዶሩን ይዘው ማለት 2013 ላይ ይሄ ለዓለም ዋንጫ ኳሊፊኬሽን የሚደረግ ፕራይም ዝላታን ኢብራሂሞቪች ጋር ደርሶ መልስ ጨዋታ ማን የዝላታን ሀገር ድረስ ሄዶ ሃትሪክ ኧረ በጌታ አይኮኒክ ወደ ባላንዶር የተመለሰበት ሲዝን ይሄ ሲዝን ባላንዶር መልሶ ያነሳበት ከማንቸስተር ሲዝን በኋላ ኧረ በስመ አብ 2ኛ CR7 versus ባየር ነው ማለት የዚህ ጨዋታ ላይ የባየር ሙኒክ አድሚን የሶሻል ሚዲያ አድሚናቸው ማለት ነው ሮናልዶ ጎል አለ፣ ደግሞ ሮናልዶ 2ኛ ገባ አለ። ከዛ ስሙን አልጠራውም ነው ያለው ማን ስለ ፊሊፕ ላም መሬት ላይ ወድቆ ሐመልስ 4ኛው ኳስ ሲገባ በጣም ተበሳጭቶ 3ኛው ኳስ ሲገባ እግሩን ስቦ ነው የጣለው። ማርሴሎ ድሪብል አርጓቸው አልፎ ምናምን ነገር ማለት ነው። ብዙ ሙኒክ ላይ እንዲህ ያለ ሲጨፍርባቸው አትሌቲ ላይ ሃትሪኮች ተደጋጋሚ ሲሰራ ምናምን እንዴት እንደሚመረጥ ራሱ አላቅም። አንደኛ መቼም በቃ እኔ መቼም ሲጀመር ሁሉም ሰው ጭንቅላቱ ያለው ፐርፎርማንስ ግን ከዚህ የተሻለ ሪቬንጅ ስቶሪ አንተ ልጽፍ አትችልም። ሮናልዶ ተኛ በቃ ቻው ምናምን 5 እመጣልሃለሁ ለኤቭራ ቴክስት አድርጎ አንቺ ፊክስ ነው ማረጋቸው ምናምን ሲሞኔን አረ በስመ አብ ወወልድ ወመንፈስ ቅዱስ
ክርስቶስን ነው ብላችሁ እኔ እዚህ ፔጅ ላይ ስለ ሮናልዶ ማውራት ብጀምር በጣም አውትሪጀስ የሆኑ ነገሮች ልክ አሉ 41 ዓመት ሞልቷል። ዛሬ ስለ ሮናልዶ ብቻ እያወራን ምን ነው ዛሬ እንግዲህ የሮናልዶ ልደት ነው ማለት ነው። የማታውቁ ሰዎች ካላችሁ ደግሞ የኔማርም ልደት ነው ዛሬ። ያው 34 ሆኖታል ኔማር፣ ሮናልዶ ደግሞ 41 ሆኖታል። ቀስ እያልን የምንወዳቸው ተጫዋቾች ሪታየር የሚያደርጉበት ቀን ላይ እየደረስን ነው። ማን እኔ ለዛው ዝግጁ አይደለሁም እንዴ? ሮናልዶ ግፋቢል ከዓለም ዋንጫው በኋላ አንድ ሲዝን ቢጫወት ነው። ከዛ በኋላ ቻው ሪታየር ያደርጋል። ማን እኔ ለዛ ዝግጁ አይደለሁም። የእውነት ምላችሁ ሮናልዶ ሪታየር አድርጎ ዝግጁ አይደለሁም ማየት። ምን ሊያደርግ ነው አሁን ሮናልዶ ሪታየር አድርጎ? ማን ጭንቅላቴ አይቀበለውም። እኔ አላቅም። ሮናልዶ ሲባል ኳስ ነው ጭንቅላቴ ላይ የሚመጣው። እኔ ሮናልዶ ሲባል ከዛ በኋላ መቼም አሰልጣኝ ሆኖ ላየው ፈቃደኛ አይደለሁም። ማን ዝግጁ አይደለሁም። ዓለማችን ላይ ሁለት ጨዋታ ጥሩ ሲሆኑ ቁምጣቸውን ዝቅ የሚያደርጉ ተጫዋቾች በበዙበት ቅርጽ በሚያበዙበት ጊዜ 41 ዓመት ሙሉ ሳይታክት ለስራው ለእግር ኳስ የሞተ ክርስቲያኖ ሮናልዶ 41 ዓመት ሙሉ ሮናልዶ ገና እኮ ሁለት ጨዋታ ጥሩ ሲሆኑ ቁምጣቸውን ዝቅ ራኬታቸውን አንደኛውን ሌላ እግር አንደኛውን ሌላ እግር አድርጎ ነው የሚገቡ። ይሄ ጀግና ግን በጣም የማይሰለች በትኬት ላይ ስኬት ሲደርብ ጭራሽ የሚራብ ሰው። ሮናልዶን አለማድነቅ ማለት ንፉግነት ነው። ዓለም ላይ አንድ ተጫዋች ጥራ ብትባል ሮናልዶ ብቻ ብለን መጥራት ያለብን፣ ክርስቲያኖ ሮናልዶ ብለን መጥራት ያለብን። መታደል ነው። ሮናልዶ መሆን አይቻልም፣ መምሰልም አይቻልም እንኳን መሆን። ክርስቲያኖ ሰው ነው ብዬ እንዳምን አንድ የሚያደርገኝ ነገር ቢኖር ልክ እንደኛ ልደቱን ያከብራል፣ እድሜው ይጨምራል። ግን እሱ ሰውዬ እንደ እግር ኳስ ተጫዋች አይደለም። እግር ኳስ ተጫዋቾች እድሜያቸው ሲጨምር እየቀነሰ ነው የሚለው። ይሄ ሰውዬ ተአምርን እየሰራ ነው። ጭራሽ 41 ዓመት ሞላው። 41 ዓመት። አሁንም ክርስቲያኖ አነጋጋሪ ነው። አሁንም ክርስቲያኖ ፊዚካሉ የሚገርም ነው። አሁንም እግር ኳስ ነው እየተጫወተ ነው። አሁንም ክርስቲያኖ ለሀገሩ ትልቅ ተጫዋች ነው። 41 ዓመት በእግር ኳስ ተጫዋች በጣም ትልቅ ነው። አሁን እንዲህ ስናስበው እኮ 41 ዓመት ኖርማል ነው። ግን እግር ኳስ ተጫዋች ሆነ 41 ዓመት ከዛ በሚገርም ሌቭል መጫወት ከባድ። 41 ዓመት በስመ ብሏል ጀማው። ዛሬ እኮ የሲአር7 ልደት ነው ማንዬ። ይሄን ልልሽ ሳናወሳው ካለፈን ትዝብት ነው የሚሆነው። እና እንኳን ለልደት በዓል አደረሰ 41 ዓመት ነው የምትሉ ሰዎች አድቡ። ማረጋገጫ አምጣልኝ። 3 መሰከር ታመጣልኛለህ? አታመጣማ። በቃ ዝም በል። ለማንኛውም የሮናልዶን የምትወዱትን ፎቶ ማለት ነው ኮሜንት ሴክሽን ላይ ታስቀምጣላችሁ። የሮናልዶ የፎቶ ጋለሪ ነው የምናደርገው ይሄን ቪዲዮ ግዴታ ስለሚገባው ማለት ነው። ጀምአው ሮናልዶ 41 ዓመት አልሞላውም። ገና የ28 ዓመት ወጣት ነው። ገና ብዙ እናያለን በሱ። እኔ ይሄንን ለመቀበል ዝግጁ አይደለም። 41 ቢለውን ለ28 ዓመቱ ነው። ገና 28 ዓመቱ ነው። ቢስሚላህ ንጉሱ 41 ዓመት ሞላው አሉ ዛሬ። በጣም የሚገርም ነው። እኔ በጣም ነው የምወደው ታውቃላችሁ። ያው አሁን እንደዚህ ስል እኔ ቁጭ ብዬ ኬክ ምናምን ከሚቆርሱት ልደቱን ከሚያከብሩት ሰዎች አይደለም። ግን እንደው አሞሬ ጅል ነህ ምናምን እንዳትሉኝ እንጂ እኔ በጣም ከመውደድ የተነሳ እንደው ነገር ራሱ አኬራ ጋር እንዳገኘው እንድገናኘው አላህ እዚሁ ሂዳያ ቢሰጠው ብዬ እንደው መመኝለት አይነት ሰው ነው። በቃ የኔን እምነት ቢጋራና እንደው አኬራ ላይ ብገናኝ፣ ምክንያቱም ነን ሙስሊም የሆነ ሰው ጋር አኬራ ጋር ልገናኝ አልችልምና ይሄ እንደው ጅል ሊያስብለኝ የሚችለው ይሄ ነው። በጣም ከመውደድ የተነሳ ገብቷችኋል። እኔ እንግዲህ ከእድሜ የኔም ራሱ እድሜ 75% እሱ ነው። በቃ የእሱ አድናቂ ሆኜ ነው ያደኩትና ቀላል አይደለም። ግን አደራችሁን ላይቭ ላይ ቁጭ ብዬ ኬክ እሱ ሲያርሰፈን እያልኩ ማከብር ሰው አይደለሁም። እንደዚህ ያን ያህል አይደለሁም። ግን በጣም ከመውደድ የተነሳ እንደዛ ነው የማደርገው። በነገራችን ላይ ዛሬ አይኔ ቀልቷል። ግን ሳሙና ይሆናል እንጂ አሞኝ አይደለም እንዳትጠይቁኝ አደራችሁን። እና እንግዲህ 41 ዓመት ሞላው። እኛ ጋር የነበረው ሲያሰበር እኮ በጣም ነበር የሚገርም። የዛኔ ገና ዩናይትድንም ለመደገፍ እሱ ምክንያት አይደለም፣ ያ ፉትቦል እንደወድ አደረገኝ እንጂ ዩናይትድ ዋዛው ነው። ግን እኛ ጋር የነበረ ጊዜ ያቺ በቃ በተለይ 2008 የነበረው ሻምፒዮንስ ሊግ ስንበላ ምናምን የነበረበት በቃ ምርጡ ድሪብሉ ሁሉ ነገር ነበረው። ወደ ማድሪድ ሲገባ እንደውም ጎሉ ማለት ፈርጉሰንም ናቸው ያን ያደረጉት ብዬ አስባለሁ። የነዛ ድሪብሎቹ ምናምን ያስቀሩበት እሳቸው ናቸው ብዬ አስባለሁ። ግን አሁን 41 ዓመት ሞላው እንደቀልድ። እኔ ሁሉም ሰው ከእግር ኳስ በዘለለ እሱን ሞዴል ሊያደርገው ይገባል ብዬ አስባለሁ። ሁሉ ነገር በተለይ ከተነሳበት ጀምሮ
በሁሉም ዘርፍ በተሰማራበት ዘርፍ እሱን ሞዴል ቢያደርጉ ስኬታማ ይሆናሉ ብዬ አስባለሁ። እኔ አሁን ስለምወደው ሰው ነው እያወራሁ ያለሁት። አደራችሁን። አሁን ብዙ ጊዜ ስለሱ ኮመንት ሰራ እኝኝ ይበዛል ኮመንት ላይ ንጉሱ እንትና ነው አይመለከትም። አንተ በራስህ አካውንት ስራ ደግሞ ይሄ ለኔና ለኔ ለመሰሎቼ ንጉሱን ለሚወዱ መሰል ሰዎች ነው። ገብቶሃል? ምክንያቱም እኔ አሁን የማይመቸኝን ሰው ቪዲዮ ሰራለሁ እንዳልሰራ። ስለዚህ በአንተ በሚመችህ ሰው በተሰራው ቪዲዮ ላይ ነው ኮመንት መስጠት ያለብህ፣ ማለፍ ነው ያለብህ። በእርግጥ እኔ መልስ አልመልስም፣ ግን ዛሬ 41 ዓመት ሞልቶታል። ማሻአላህ አላህ እድሜ ይጨምርለት። ለማንኛውም ዓመት ያን ሁሉ ክብር የሰጣችሁን ሰው የክለባችሁ ከፍተኛ ጎል አስቆጣሪ ባነሰ ጨዋታ ክርስቲያኖን እንዴት መልካም ልደት ማለት ማድሪድ ያቅቷል? እንደው መልካም ልደት ክርስቲያኖ አንድ ፎቶ እኮ ነው፣ አንድ ፎቶ ያውላ እንደው የቲክቶክ ቪዲዮ ያውላ ኢንስታግራም ላይ እንትን ዊሽ ያደርጉለት አብረው ሲጫወቱ ሰዎች ብዙ ታሪክ ያልሰራላቸው ጁቬንቱስ፣ ስፖርቲንግ፣ አልናስር፣ ዩናይትድ እሺ ባላንዶር አንስቷል። የተወሰነ ራሱን ያሳየበትን ቤት ነው እንበል። ሁሉ ክለብ ሀገሩ ፖርቹጋል ምናምን ፖስት ስታረጉ ማድሪድ አንድ ፎቶ ለንጉሱ ለክርስቲያኖ መልካም ልደት የሚል ፖስት የለም። የማድሪድ ደጋፊዎች ጥያቄያቸውን እያቀረቡ ነው። ለምንድነው ፖስት ያልተደረገው ነው? ክርስቲያኖና ማድሪድ ፎሎ አይደራረጉም ጭራሽ ኢንስታግራም ላይ። እሱ ሌላ ታሪክ ነው። ከሌሎቹ ጋር እኮ ይደራረጋል፣ ጥሩ ግንኙነት አለው ምናምን። ግን ከማድሪድ ጋር እንዴት እንዴ? ክርስቲያኖ ምርጥ ዓመቱን እኮ ማድሪድ ቤት እኮ ነው የጨረሰው። እኔ ምን እንዳረጉት አላቅም። ምን እንዳደረጋቸው ለበ እንደው የፈለገ እሱ ሊቀየም ይችላል። እነሱ እንደው መቀየም የለባቸው የፈለገ ነገር ቢያደርግ። ብቻ በጣም ያሳቀኝ ነገር የዛሬው ጉዳይ የማድሪድና የክርስቲያኖ ነው። ክርስቲያኖ ሮናልዶን እወደዋለሁ የሚል ሰው ይሄን ቪዲዮ ሊያሳልፈው አይችልም። አንተ የሰማሃቸው ብቻ ሳይሆን ያልሰማሃቸውም ነገሮች ነው ዛሬ ስለ ውዱ ስለምን ጊዜው ምርጡ ተጫዋች እኔ ይዤ ለመጣሁት። ኮፒ ሊንክ ሼር ያረቅ ይሄን ቪዲዮ ጀምረው። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ፖርቹጋል ማዴራውስ ከተወለደ በኋላ ከ1992 እስከ 97 ድረስ አንዶሪኛ የምትባል ክለብ ውስጥ ነበር ይጫወት የነበረው። እዛ ክለብ ውስጥ ደግሞ ማሊያ ሰብሳቢ ኪትማን ነበር አባቱ የነበረው። በዛ ምክንያት ነበር እዛ የገባው። ለትንሽ ጊዜም እዛ ከተጫወተ በኋላ የክርስትና አባቱ ፈርናንዶ ሱዛ ናሲዮናል የሚባል ክለብ ውስጥ ምንድን ነበሩ መልማይ ነበሩ፣ ወይም ደግሞ የዩስ ክለቡ አሰልጣኝ ነበሩ። በዛ ሰዓት ደግሞ ወደዛኛው ክለብ ለመሄድ በጣም ምቹ ኦፖርቹኒቲ ተፈጠረለት ማለት ነው። ትክክለኛ የእግር ኳስ አካዳሚ ውስጥ ለመጀመሪያ ጊዜ ሲያረሰበን የገባው ያኔ ነበር። ከዛ በኋላ ከዛ ክለብ ከአንዶሪኛ ወደ ናሲዮናል ሲሸጥ በ2 ማሊያና በ10 ኳስ ነበር ለመጀመሪያ ጊዜ የተሸጠ የነበረው ማለት ነው። በናሲዮናል ቆይታው እያደገ በጣም ጎበዝ ተጫዋች እየሆነ ሲመጣ ሌሎች ክለቦች አይን ሊያርፍበት ቻለ። እዛ ሰዓት ላይ የዛው የማዴራ ትልቅ የሆነ ክለብ ቢፈልገውም ነገር ግን የስፖርቲንግ ክለቡ ማለት ነው ፋንቤዝ አለ። የፋንቤዙ በጣም ተሰሚነት ያላቸው አንድ ሰው ከፈርናንዶ ሱዛ ወይም ደግሞ ከሱ የክርስትና አባት ጋር ይተዋወቁ ነበር። ከዛ ይሄ ልጅ እዩት ብሎ ካሳመናቸው በኋላ አይተው እሳቸው ደግሞ ለዛ ሰዓት የነበረው የስፖርቲንግ ሄድ ኦፍ ስካውት አሪሎ ፔሬራ ጎበዝ ተጫዋች አቃለው ትራያል ስጦና ተመልከተው ብለው ያሳምኑታል ማለት ነው። አሪሎ ፔሬራ በዛ ሰዓት እንደነ ኳሪዝማ እንደነ ናኒ አይነት ተጫዋቾችን ማግኘት ይችላል። በዛ ሰዓት ስለ ናኒ ያው ከዛ በኋላ ነው ግን ገብቷቸዋል ሐሳቤና አሪሎ ፔሬራ ካዩት በኋላ ወደዱት። ከዛ በኋላ ነው ወደ ስፖርቲንግ አካዳሚ የመጣው። የስፖርቲንግ ህይወቱ ሲጀምር በጣም በቃ ቀላል አልነበረም። አንደኛ ማዴራ ማለት የሆነ በቃ አሁን እኛ ክፍለ ሀገር እንደምንለው ራቅ አክሰንት ነበረው ምናምን ጀለስ። እዛ መሀል ሊዝበን ሲመጣ ደግሞ በአክሰንት ያሾፉበት ነበር፣ ቤቱ ይናፍቀው ነበር። ያ ሁሉ ነገር ግን የእሱ ለእግር ኳስ ካለው ፍቅርና ዲተርሚኔሽን ጋር የሚገናኝ ነገር አልነበረም እና ቢከብዶም ለማቆም ያሰበበት ሰዓት አልነበረም። በዛ አካዳሚ ውስጥም ሲቀጥል እሱ የገባበት እድሜ ላይ የሱ እድሜ ሬንጅ ላይ የነበሩ ተጫዋቾች ስላልነበሩ ከሱ እድሜ በላይ ከሆኑ ልጆች ጋር ነበር የሚጫወተው የነበረው ሲያረሰበን። ምንም ነገር የማይበግረው ውዱ ጎታችን ግን አቋሙን እያሳየ ሲመጣ ከነኳሪዝማ ጋር ሴም ኤጅ ግሩፕ ላይ ምናምን ነገር እያለ የጊዜው የስፖርቲንግ አሰልጣኝ የነበሩት ላዝሎ ቦሎኒ የተለያዩ ጨዋታዎች ላይ የሞክሩት ጀመር። ነገር ግን እሱን የዛ በቃ ያ ደረጃ ሊደርስ ተጫዋች ነው ብለው አያምኑም ነበር ማለት ስለሱ የሰጡትን የሆነ ሂስ ብትመለከቱት በቃ ፊዚካሊቲ ምናምን ዜሮ፣ ስለ ጨዋታ ያለው አረዳድ ዜሮ፣ ከራሱ ጋር መጫወት ከክለቡ ተጫዋች ጋር መጫወት ማይፈልግ ተጫዋች ምናምን ነበር የሚለውና ቅድሚያ የሚሰጡት እንደነ ማሪዮ ጃርዲን ላይ ተጫዋቾችና እነ ኳሪዝማ አንድ ተጫዋች ነበር ከወጣት ቲሙ ሞክረው አንድ ላይ ዶሜስቲክ ትሬብል ምናምን ነገር ማሳካት ይችላሉ። ሰክሰስፉል ኮች ነበሩ። ከዛ በኋላ ግን ማሪዮ ጃርዲን መውጣት ፈልጋለሁ ሲል የኳሪዝማ ወደ ባርሳ መሄድ ፍላጎት እየጨመረ ሲመጣ ምናምን ነው ፊታቸውን ወደ ሲያረሰበ
CR7 ማዞር የጀመሩት የሚገዙት ተጫዋች ስላልነበራቸው ማለት ነው። በ2002 ሲዝንም ማለት ነው ለመጀመሪያ ጊዜ በወዳጅነት ጨዋታ ተጫውተው ከሪያል ቤቲስ ጋር የመጀመሪያ ጎሉን አስቆጠረ። ከዛ በኋላ ትክክለኛ ጨዋታ ለመጀመሪያ ጊዜ ለዋናው ቡድን ያደረገው ደግሞ ከኢንተር ጋር የሻምፒዮንስ ሊግ ኳሊፊኬሽን ጨዋታ ላይ ነበር ማለት። ከዚህ የመጀመሪያ ጎሉን ደግሞ ያስቆጠረው ከሞሬኒየርስ ጋር ሲጫወቱ ቆንጆ ኳስ ጥፍ አድርጎ በዚህ በኩል አስጋድቦ ምናምን ነገር ሶስተኛ ጎል አስቆጥሮ የነበረው ብቻ ወደ ዋናው ቲም ኢንተግሬትድ መሆን ጀመረ ማለት። የዚህ ሰዓት ላይ የተለያዩ የአውሮፓ ክለቦች አይን CR7 ላይ ማረፍ ጀመረ ማለት። የዚህ ሰዓት ደግሞ የሱ የነበረውን ወኪል ትቶ ከሆርሄ ሜንዴዝ ጋር ለመጀመሪያ ጊዜ የተገናኘበት ሰዓት ነበር። ሆርሄ ሜንዴዝም ከተለያዩ የአውሮፓ ክለቦች ጋር ያገናኘው ጀመረ። በሊቨርፑል ጄራርድ ሁሌ፣ በቫሌንሺያ ፓኮ ሮኮ የሚባል ተጫዋች፣ በዚህ ኢንተር ሉዊስ ሱዋሬዝ የሚባል ሌጀንዳቸው ነበር ምናምን። ዩቬ ሁሉም ክለብ ይፈልጉት ነበር። ነገር ግን የሚፈልጉት እነሱ ገዝተውት 1 አመት ስፖርቲንግ እንዲቆይ ነበር። ከየትኛውም ክለብ በላይ ግን ለመቀላቀል ቀርቦ የነበረው ማለት ነው ማለት ከውዱ ክለባችን ከአርሰናል ጋር ነበር። የ2003 ከመፈረሙ በፊት ማንቸስተር ዩናይትድ አርሰናል ጥር መጥቶ ከእናቱ ጋር አካዳሚውን አይቶ ከዛ በኋላ ከቴሪ ሄነሪና ከአርሰን ዌንገር ጋር ቁጭ ብለው አውሮቱ 9 ቁጥር ማሊያ ማለት ነው ተቀምጣለት እሱ ሲመጣ እንዲለብሳት ኤቭሪቲንግ ምናምን ነገር ጨርሱ። ነገር ግን በዛው አይነት ሴም ስቲፑሌሽን በውሰት እንዲቆይ ምናምን ነበር ሐሳቡ የነበረው። ከዛ በኋላ ግን የዚህ ሰዓት አንድ ሰው በጣም ትልቅ ስራ ይሰራሉ። ካርሎስ ኬሮጅ። ማንቸስተር ዩናይትድ በስርዓት የሚያውቁ ሰዎች ካርሎስ ኬሮጅን ምን ያክል ትልቅ አሰልጣኝ እንደሆነ ያውቃል። ወደ ማንቸስተር መጥተው የሰር አሌክስ ቻፕማን ፈርጉሰን እንግዲህ ምክትል ከመሆናቸው በፊት ስፖርቲንግ አሰልጥነው ነበር። የዚህ ሰዓት ላይ ጥሩ ኮኔክሽኖች ስለነበራቸው ስለ CR7 ሲሰሙ ይሄን ነገር ለሰር አሌክስ ቻፕማን ፈርጉሰን ሲነግሯቸው እሳቸው ደግሞ በዛ ሰዓት የወጣት ቲሙ አሰልጣኝ ከነበረው ጂም ራያን ጋር በመነጋገር ሄደው እንዲያየው ያረጉታል ማለት ነው። ሄዶ እንዲያየው ካረጉት በኋላ ይሄ ልጅ በቃ በስርዓት ክንፍ የሆነ ተጫዋች ቢሆን ነገር ግን እንደ 9 ቁጥር ነው የጫወቱበት ያለው ነገር ግን ቢመጣ ሊጠቅመን ይችላል የሚለው ነገር ካናገራቸው በኋላ ስፖርቲንግ አዲሱ ሜዳቸውን ሆዜ አልቫላዴን ያኔ በ2003 ሊያስተዋውቁ ሲሉ የወዳጅነት ጨዋታን ከማንቸስተር ዩናይትድ ጋር ያረጋሉ ማለት ነው። ከዚህ በፊት እንደሰማቻቸው ታሪኮች በቃ የሮናልዶ ለማንቸስተር እህሏ የጀመረው እዚህ ጨዋታ ላይ ብቻ ሳይሆን ከዚህ በፊትም የተደረጉ ንግግሮች ነበሩ። የዚህ ጨዋታ ላይ ግን ኦሼን በቃ ቆሼ ሲያደርገው ከማንቸስተር ዋና ቲም ውስጥ 4-5 ተጫዋቾች የሚሆኑ በቃ በዚሁ ያስፈልገናል ብለው አሳምነዋቸው ሰር አሌክስም ያሳለ የነበሩትን ዶስ ፍሬታስን አናግረው ነው በዛው በ12.2 ሚሊዮን ከታሰበው ገንዘብ በላይ ከፍለው ወደ ኦልትራፎርድ ያመጡ። CR7 ኦልትራፎርድ እንደረገጠ መልበስ የፈለገ የነበረው 28 ቁጥር ማሊያን ነበር። ነገር ግን ሰር አሌክስ አንተ የሚገባ 7 ቁጥር ነው ብሎ አስገዶ ነበር ይሰጡት የነበረው። መጣበት አመት ባራው የመጀመሪያ ጨዋታ ኒኪ በትን ቀይሮ መግባት ችሎ ፔናልቲ ያሰጠቶ ማንቸስተር ላይ ሸነፍ ማረጋስ ችሎ በአራተኛው ቀን ደግሞ ለሀገሩ የመጀመሪያ ጨዋታውን ማድረግ ችሎ ነበር በሉዊስ ፊሊፕ ስኮላሪ ስር ማለት ነው። ነገር ግን CR7 ገና ልጅ ነበር። አሁንም ብዙ የሚቀሩት ነገሮች ነበሩ ማለት የአርሰናል ዶሚናንስ አሟቸው የነበሩት ዩናይትዶች እላዩ ላይ ቤካም እና ዋን ሴባስቲያን ቬሮድ ከወጡ በኋላ ሮናልዲኞ ጎቾ እና ሲሉት አልመጣም ብሏቸው የሆነ አይነት ትራንዚሽን ፔሪየድ ላይ ስለነበሩ ቡድኑ ብዙ ስኬታማ አልነበረም። ያም ቢሆን ግን በአመቱ መጨረሻ 1 ጎል CR7 ባስቆጠረበት ጨዋታ ሚላንን አሸንፎ የመጀመሪያ ኬሪየር ሜጀር ትሮፊውን ማግኘት ችሎ ነበር። ከዛ በ2004 ሲዝን እኛ ኢንቪንሲብል ከሆንበት በኋላ ያለው ሲዝን ላይ የፖርቹጋል ዩሮ ቲም ላይ ተካተተ። 2004 ላይ የመጀመሪያ ጨዋታው የመጀመሪያው ኳስ CR7 በቴስታ አግብቶ እንግዲህ ግሪክን አሸንፎ እንደጀመሩት ፍጻሜ ላይ ግሪክን አግኝቶ ግማሽ ፍጻሜ ላይ ጎልና አሲስት ማድረግ ችሎ ፍጻሜ ላይ ግን 1-0 በግሪክ ተሸንፈው ዋንጫውና የዛ ሰዓት ነው እቺ አይኮኒክ የሆነች ፎቶ ይወጣችሁ። ከዛ በኋላ ወደ ማንቸስተር ሲመለስ የሚቀሩት ነገሮች ቢኖሩም ነገር ግን የልጅነት ወዙ ጠፍቶ ምናምን ሰውነቱ ተስተካክሎ ራሱን አፕዴት አድርጎ ወንዳውን ዶሎ ነው የመጣው ይባላል። እስቲል አመቱ ምንም አይነት ሲልቨር ዌር ማሳካት ባይችሉም ነገር ግን በእኛ ሜዳ ላይ አስቆጥሮ 2 ጎል አስቆጥሮ 4-2 ያሸነፉበት ጨዋታ የማይረሳ ነው። የማንቸስተር ችግር ሲቀጥል በቀጣዩ ክረምት ደግሞ ሩድ ቫን ኒስተልሮይ እና ሮይ ኪን ቡድኑን ለቀው ድጋሚ ወጡ። የዚህ ሰዓት ላይ ሪቢውልዱ ገና በሩኒ ሊጀምር እየተነሳ ነበር ማለት ሆኖም ሶስተኝነትን ይዘው ነበር መጨረስ የቻሉት የነበረው። ከዛ በኋላ የ2006 የዓለም ዋንጫ ልክ ሊጀምር ሲል ፖርቹጋልን CR7 ሩኒ ደግሞ ኢንግላንድን ይዞ አይኮኒክ የሆነች ሞመንት ተፈጠረች። ሩኒ በቀይ ካርድ ይወጣበት ማለት ከዚህ በኋላ የእንግሊዝ ሚዲያ ለዚህ ነገር እንዴት ሪአክት እንደሚያደርግ ሁሉም ሰው ያውቅ ነበርና ሩኒና ሪዮ ፈርዲናንድ አንድ ላይ ሆነው ሮናልዶን አዋርተው ከጨዋታው በኋላ ነገር ይሁን ቢጨርሱትም ነገር ግን እዛ እንደማያልቅ ስላወቁ ካርሎስ ኬሮጅ፣ ሰር አሌክስ ቻፕማን ፈርጉሰን እና CR7 የካርሎስ ኬሮጅ ቤት ውስጥ ገብተው አውርተው ምናምን ነው በሰላም ነገሮችን አበደው ሁሉ ነገር አስማምተው 6 ሲዝን የጀመሩት የነበረው። ከዛ በኋላ ነው እኛ የምናውቀው CR7 የመጣው። በዚህ አመት እንደዚህ ያረጋ ይባል ምክንያቱም ምንም ያላረገው ነገር የለም። PFA ፕሌየር ኦፍ ዘ ኢየር፣ PFA ያንግ ፕሌየር ኦፍ ዘ ኢየር ምናምን። ከዛ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫ
ማንሳት ቻለ ማለት ነው። ሲያርሰብን እኔ ነኝ ብሎ 2007 ዓመተ ምህረት ላይ ደግሞ የተሻለ ቡድኑ ጸዴ ነገር ያሳያልና ነገር ሲባል በመንገጫገጭ ማንቸስተር ዩናይትድ ሲጀምር ቀይ ካርድ ይመለከትላል የሆነ ጨዋታ ላይ ማለት። ከዛ በኋላ እዚህ ሰዓት ደግሞ የሰር አሌክስ ሌላኛ ምክትል የነበረው ሬኔ ሙሊስቲን መሰለኝ ሆላንዳዊ ሰውዬ አንተ ስንት ጎል ነው ማስቆጠር የምታስበው ጭንቅላት ውስጥ ከ30 እስከ 30 አንተ 40 ጎል ማስቆጠር ትችላለህ ብሎ ከዚህ በፊት የነበሩ የማንቸስተር ዩናይትድ አጥቂዎች እነ ዴኒስ ሎ እነ ኮፑላ እነ ጆርጅ ቤስት ምን አይነት ነቫንስትሮይ በቃ ብዙ ነገሮችን ሲያረሰብ እስከ ድረስ ቴስታ እንደማይገባ ታውቃለህ። በቃ ሌላ አይነት ተጫዋች አደረገው ማለት ሲመለስ ድጋሚ ፕሪሚየር ሊጉን ማሳት ቻለ። ከዛ 2008 ልክ ሊጀምር ሲል ዩናይትዶች እና ሃርግሬቭስን አስፈርመዋል፣ ቴቬዝን አስፈርመዋል፣ ናኒ የተለያዩ ሪኢንፎርስመንቶች ቡድናቸው ላይ ጨምረው ፕሪሚየር ሊጉን ማሳት ሲሉ ሻምፒዮንስ ሊጉ ላይ ደግሞ ቼልሲን ድጋሚ ለጠውት እንግዲህ አንዳቻ በሆነ ውጤት ማለት ፔናልቲ ሲያረሰበን ቢሽትም ስቲል ግን የመጀመሪያ ሻምፒዮንስ ሊግ ዋንጫውን ማሳካት ችሎ የመጀመሪያ ባላንድ ዶሩንም ማሳካት ቻለ። ከዚህ በፊት ሁለተኛ ነገር ወጥቷል ካካ እየበለው የነበረ ሰዓት ማለት ነው። ቀጣይ ዓመት ሮናልዶ እዛ ለመቆየት የፈለገ አይመስልም ነበር። ዓመቱ ሲጀምርም ከሰር አሌክስ ጋር የተስማሙት የነበረው ነገር ምንድነው ያንተ የዓለም ገንዘብ ሪከርድ ፊ የሚከፈልልህ ከሆነ ከቡድኑ መልቀቅ ትችላለህ። ይሄን ዓመት ግን ያለ እንዳለ ታሰስት ነው የምትሰጠው ነበር። ጋሪ ኔቭል ሲናገር በጣም ፕሮፌሽናል ነበር፣ ምንም ነገር አይሰስትም ነበር። ነገር ግን ከቡድኑ ራሱ እንዲታሽ ያደረገ እንደሆነ ማየት ይቻል ነበር ነው ሲለኝ ነበር። ከዛ በኋላ ግማሽ ፍጻሜ ላይ ያቺ አይኮኒክ የሆነች በጣም እኛ ላይ ወዝጉዞ ምን ብሎ ምናን ነገር በደርሶ መልስ ካለፉ በኋላ ፍጻሜ ላይ ባርሳ አርጓቸው ቻምፒዮንስ ሊጉን አቶ መንገዱን እንግዲህ ወደ ሪያል ማድሪድ አርጓል። ኦሬዲ ያወራው 9 ደቂቃ ምናምን ነገር እንዳለፈ እርግጠኛ ነኝ።